በዜናዎች ላይ በየቀኑ የምንሰማ በጂኦፖለቲካው ዓለም ትልቅ ቦታ የሚሰጣት ይህች ሀገር በውን ምን ትመስላለች? ህዝቧ እንዴት ይኖራል? ኢኮኖሚዋ፣ ማህበራዊ ህይወቷና ወቅታዊ ፈተናዎቿ ምንድናቸው? በዚህ ቪዲዮ ውስጥ ስለ እውነተኛዋ የዛሬዋ ኢራን ሙሉ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ኢራን በደቡብ ምዕራብ እስያ ወይም በመካከለኛው ምስራቅ እምብርት ላይ የምትገኝ ሰፊ ሀገር ናት። በቆዳ ስፋቷ በዓለም 17ኛ ደረጃ ላይ የምትገኝ ሲሆን አቀማመጧ በምስራቅና በምዕራብ ዓለም መካከል እንደ ድልድይ ያገለግላል። በሰሜን በኩል ከካስፒያን ባህር በአዘርባይጃን፣ አርሜኒያና ቱርክሜኒስታን ጋር ትወሰናለች። በስተ ምዕራብ ከቱርክና ኢራቅ ጋር ድንበር ስትጋራ፣ በስተ ምስራቅ ደግሞ ከአፍጋኒስታንና ፓኪስታን ጋር ትዋሰናለች። በደቡብ በኩል ያለው የፔርሺያን እና የኦማን ባህር ደግሞ ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነው የሆርሙዝ ሰርጥ መውጫ በመሆኑ ለሀገሪቱ ከፍተኛ የጂኦፖለቲካ የበላይነት ይሰጣታል። የኢራን ህዝብ ብዛት በአሁኑ ወቅት ከ89 እስከ 90 ሚሊዮን ይገመታል። የዚህ ህዝብ ዋነኛ ባህሪ ወጣትነቱ ነው። ከግማሽ በላይ የሚሆነው ህዝብ እድሜው ከ35 ዓመት በታች በመሆኑ ሀገሪቱ ከፍተኛ የሰው ኃይልና የወጣት አቅም አላት። በብሔር ስብጥር በኩል አብዛኛው ፔርሺያን ዘር ሲሆን በተጨማሪ አዘሪ፣ ኩርድ፣ ሉር፣ አረብ ብሔረሰቦች አብረው ይኖራሉ። ሁሉም በየራሳቸው የአካባቢ ባህልና ኦፊሴላዊው የሀገሪቱ ቋንቋ ፋርሲ ሲሆን በትምህርት፣ በመገናኛ ብዙሃንና በመንግስት መስሪያ ቤቶች ሙሉ በሙሉ ስራ ላይ ይውላል። ቴህራን ከ10 ሚሊዮን በላይ ህዝብ የሚኖርባት የሀገሪቱ የፖለቲካ፣ የባህልና የኢኮኖሚ ማዕከል የሆነች ግዙፍ ሜትሮፖሊታን ከተማ ናት። ከተማዋ በአልቦርዝ ተራሮች ግርጌ የምትገኝ ሲሆን የሰሜኑ ክፍል ቀዝቃዛና ባለጠጎች የሚኖርበት፣ ደቡቡ ክፍል ደግሞ ተራው ህዝብና የንግድ ማዕከላት የሚገኙበት ነው። ቴህራን በሰማይ ጠቀስ ህንፃዎቿ፣ በዘመናዊ አውራ ጎዳናዎቿና በሚሊዮኖች በሚቆጠሩ መኪኖቿ ምክንያት በሚፈጠር የትራፊክ መጨናነቅ ትታወቃለች። የከተማዋ ነዋሪዎች ከጠዋት እስከ ማታ በከፍተኛ ሩጫ ላይ ናቸው። ይህም ለከተማዋ ልዩ የከተሜነት ድምቀት ይሰጣታል። የኢራን የፖለቲካ ስርዓት በዓለም ላይ ካሉ ስርዓቶች ልዩና ውስብስብ ነው። ሀገሪቱ የምትመራው በዲሞክራሲያዊና ሃይማኖታዊ መሪዎች በተሰራ ስርዓት ነው። በከፍተኛ ደረጃ የመጨረሻ ውሳኔ ሰጪው የበላይ መሪው ወይም ሱፕሪም ሊደር ሲሆኑ ወታደራዊ የፍርድ ቤትና የመንግስት መገናኛ ብዙሃን በእሳቸው ቁጥጥር ስር ናቸው። በሌላ በኩል ህዝቡ በምርጫ የሚመርጣቸው ፕሬዝዳንትና የፓርላማ አባላት አሉ። ነገር ግን እጩዎች በቅድሚያ ሃይማኖታዊ ምክር ቤት ማረጋገጥ አለባቸው። ይህ አወቃቀር በሃይማኖታዊ መመሪያዎችና በህዝባዊ ፍላጎት መካከል ሁልጊዜ ግጭት እንዲኖር ያደርጋል። ኢራን በተፈጥሮ ሀብት የታደለች ሀገር ናት። በዓለም ላይ ሁለተኛውን ግዙፍ የተፈጥሮ ጋዝ ክምችትና አራተኛውን የድፍድፍ ነዳጅ ክምችት ትይዛለች። የሀገሪቱ ኢኮኖሚ ላለፉት 10 ዓመታት ሙሉ በሙሉ ማለት ይቻላል በዚህ ነዳጅ ኤክስፖርት ላይ የተመሰረተ ነበር። የነዳጅ ማጣሪያዎችና የመውጫ ጣቢያዎች በዋናነት በደቡባዊ የሀገሪቱ ክፍሎችና በፔርሺያ ባህር ሰላጤ ይገኛሉ። ነገር ግን ይህ ሀብት ሀገሪቱን ባለጠጋ ሊያደርጋት ሲገባ በፖለቲካ ምክንያቶችና በማዕቀቦች ምክንያት ሙሉ አቅሙን እንዳይጠቀም ገድቦታል። በአሁኑ ወቅት የኢራን ህዝብ እየታገለ ያለው ከባድ ከሆነ የኢኮኖሚ ውድቀት ጋር ነው። የሀገሪቱ ገንዘብ ሪያል በዓለም አቀፍ ደረጃ እሴቱን በከፍተኛ ሁኔታ አጥቷል። ይህም ሀገሪቱ ውስጥ ከ50% በላይ የሆነ ከፍተኛ የዋጋ ንረት አስከትሏል። የዕለት ተዕለት የምግብ፣ የመድኃኒትና የቤት ኪራይ ዋጋ በየሳምንቱ የሚጨምር በመሆኑ የመካከለኛው ህብረተሰብ ክፍል የመግዛት አቅሙ በከፍተኛ ሁኔታ ተዳክሟል። ብዙ ሰዎች ቤተሰቦቻቸውን ለማስተዳደር 2 እና 3 ስራ ለመስራት ይገደዳሉ። በኢራን ላይ በአሜሪካና በምዕራባውያን ሀገራት የተጣሉት ከባድ ኢኮኖሚያዊ ማዕቀቦች የሀገሪቱን የንግድ እንቅስቃሴ ሽባ አድርገውታል። የኢራን ባንኮች ከዓለም አቀፉ የክፍያ ስራ ስዊፍት ስለተገፉ ሀገሪቱ ነዳጇን በቀላሉ መሸጥ አትችልም። የሸጠችበትንም ገንዘብ ወደ ሀገር ማስገባት ትቸገራለች። ይህም የውጭ ኢንቨስትመንት እንዳይገባ አግዶታል። ዘመናዊ የኢንዱስትሪ ዕቃዎችን፣ አውሮፕላኖችንና የሕክምና መሳሪያዎችን ከውጪ ለማስገባት ከባድ እንቅፋት ሆኗል። የኢራን የኒውክሌር ፕሮግራም በዓለም አቀፍ ደረጃ ትልቅ የጂኦፖለቲካ ክርክር አርዕስት ነው። የኢራን መንግስት የኒውክሌር ጣቢያዎቹ ዓለም ለኃይል
ማመንጫ ለሕክምናና ለሳይንሳዊ ምርምር ብቻ እንደሆነ ይናገራል። ነገር ግን የተባበሩት መንግስታትና የካፒታሊስቱ ዓለም ሀገሪቱ ወደ ኒውክሌር ጦር መሳሪያ ማበልጸግ እየተጣደፈች ነው በሚል ይሰጋሉ። በዚህ ምክንያት የሚደረጉ የዲፕሎማሲ ንግግሮች በተደጋጋሚ የሚቋረጡ ሲሆን ይህም በክልሉ ላይ ሁልጊዜ ወታደራዊ ስጋት እንዲያንዣብብ አድርጓል። ከቴህራን ውጭ ትላልቅ ከተሞች አሉ። እነዚህ ከተሞች የራሳቸው የኢንዱስትሪ፣ የንግድና የባህል ማዕከላት ናቸው። ለምሳሌ ማሽሃድ በሃይማኖታዊ ጎብኚዎች የምትታወቅ ሲሆን ኢስፋሃን ደግሞ በኢንዱስትሪ እየታነጸች ናት። በእነዚህ ከተሞች ውስጥ ዘመናዊ የህዝብ መጓጓዣዎች፣ የመሬት ስር ባቡሮች፣ ዘመናዊ የገበያ አዳራሾች እና የጥበብ ማዕከላት በስፋት ይገኛሉ። በኢራን ትምህርት ከፍተኛ ቦታ ይሰጠዋል። የሀገሪቱ የትምህርት ሽፋን በጣም ከፍተኛ ሲሆን በተለይም በሳይንስ፣ በቴክኖሎጂ፣ በምህንድስናና በሂሳብ ዘርፎች የሚሰጠው ትምህርት በጥራቱ ይወደሳል። እንደ ቴህራን ዩኒቨርሲቲ እና ሸሪፍ ቴክኖሎጂ ዩኒቨርሲቲ ያሉ ተቋማት በዓለም አቀፍ ደረጃ እውቅና ያላቸውን ብቁ ምሁራን ያፈራሉ። በየዓመቱ በ10 ሺዎች የሚቆጠሩ መሐንዲሶችና ሳይንቲስቶች ከእነዚህ ተቋማት ይመረቃሉ። በኢራን ዩኒቨርሲቲዎች ውስጥ ከተመዘገቡት ተማሪዎች ከ60% በላይ የሚሆኑ ሴቶች ናቸው። ሴቶች በሀገሪቱ ሕክምና ትምህርትን፣ ሳይንሳዊ ምርምር እና በንግድ ዘርፍ ንቁ ተሳትፎ ያደርጋሉ። ሆኖም ግን በህግ ደረጃ በግዴታ የሚጫነው የሂጃብ ህግና አንዳንዶች ማህበራዊ ገደቦች በሴቶች መብት ላይ ተጽዕኖ ያሳድራሉ። የኢራን ሴቶች መብቶቻቸውን ለማስከበርና በተለያዩ የሥራ መድረኮች የበለጠ ለመሳተፍ ትልቅ የሆነ ጥረት ያደርጋሉ። ኢራን በዓለም ላይ ትልቋ የሺያ እስልምና እምነት ተከታይ ሀገር ናት። ሃይማኖት በህዝቡ ባህልና የዕለት ተዕለት ህይወት ውስጥ ሰፊ ቦታ አለው። እንደ አሹራ ያሉ ሃይማኖታዊ በዓላት በሚሊዮኖች በሚቆጠሩ ህዝቦች በታላቅ ስነ ስርዓት ይከበራሉ። በከተሞች ውስጥ የሚገኙ መስጊዶች የጸሎት ቦታ ብቻ ሳይሆኑ የማህበራዊ ስብስብ ማዕከላትም ናቸው። ነገር ግን በወጣቱ ትውልድ ዘንድ ሃይማኖታዊ ድንጋጌዎች ይልቅ ዘመናዊ አኗኗር ዘይቤዎችን የመከተል ፍላጎት እየጨመረ መጥቷል። በህገ መንግስቱ መሰረት ከሺያ እስልምና ውጭ ያሉ ሃይማኖቶች እውቅና ተሰጥቷቸዋል። የሱኒ እስልምና ተከታዮች በዋናነት በድንበር አካባቢዎች የሚኖሩ አርማናዊና አሶራዊ ክርስቲያኖች፣ አይሁዶችና የዞሮአስተሪያን እምነት ተከታዮች በሀገሪቱ ይኖራሉ። በፓርላማውም ውስጥ ለክርስቲያኖች፣ አይሁዶችና ዞሮአስተሪያኖች የተጠበቁ ወንበሮች አሉ። ነገር ግን ከአብርሃማዊ ሃይማኖቶች ውጭ ያሉ እንደ ባሃኢ ያሉ እምነቶች በህግ እውቅና ስለሌላቸው ከፍተኛ ገደብ ይጣልባቸዋል። በኢራን ኢንተርኔት በከፍተኛ ደረጃ የመንግስት ቁጥጥር ይደረግበታል። እንደ ዩቲዩብ፣ ፌስቡክ፣ ኤክስ እና ኢንስታግራም ያሉ ታዋቂ ማህበራዊ ሚዲያዎች በይፋ የታገዱ ናቸው። ነገር ግን ህዝቡ በተለይም ወጣቱ ክፍል የቪፒኤን እና ፕሮክሲ ቴክኖሎጂዎችን በመጠቀም ይህንን እገዳ ያልፋል። በኢራን ውስጥ ቪፒኤን የሌለው ስልክ ማግኘት ከባድ ነው። ህዝቡ ዓለም አቀፍ ዜናዎችን ለማግኘትና እርስ በርስ ለመገናኘት በእነዚህ መተግበሪያዎች ይተማመናል። በዓለም አቀፍ ማዕቀቦችና በኢንተርኔት እገዳ ምክንያት የኢራን ቴክኖሎጂ ባለሙያዎች የራሳቸውን ሀገር በቀል አፕሊኬሽኖች ገንብተዋል። የኢራን መልክዓ ምድር በጣም የተለያዩ ገጽታዎች አሉት። በሰሜን በኩል ያለው የካስፒያን ባህር ዳርቻ አረንጓዴ፣ ዝናባማና በደን የተሸፈነ ነው። በሌላ በኩል ደግሞ በሀገሪቱ እምብርት ላይ ዳሽቴ ካቪር እና ዳሽቴ ሉት የተባሉ ግዙፍና ሞቃታማ የበረሃ ቦታዎች ይገኛሉ። የኢራን ፊልም ኢንዱስትሪ በዓለም አቀፍ ደረጃ ከፍተኛ አክብሮት ያለው ነው። የኢራን ፊልሞች በከፍተኛ ሳንሱርና ውስብስብ ደንቦች ውስጥ ሆነውም እንኳን የሰው ልጅ ስሜት፣ ማህበራዊ ችግሮችንና የቤተሰብ ሁኔታዎችን በጥበብና በረቀቀ መንገድ በማቅረብ ይታወቃሉ። በኢራን ስፖርት ከፍተኛ ህዝባዊ ደጋፊ አለው። እግር ኳስ የሀገሪቱ ቁጥር 1 ስፖርት ሲሆን ብሔራዊ ቡድኑ ሜሊ በኤዥያ ውስጥ ካሉ ጠንካራ ቡድኖች አንዱ ነው። በተጨማሪም ትግልና የክብደት ማንሳት የሀገሪቱ ባህላዊና የኦሎምፒክ ስኬት ምንጮች ናቸው። በቅርብ ዓመታት የሴቶች ስፖርትም በታይኳንዶና በሌሎች ዘርፎች ትልቅ ቦታ እያሳየ ይገኛል። በኢራን በእጅ የተሰሩ የፔርሺያን ምንጣፎች የኢራን የጥበብና የባህል ምልክቶች ናቸው። ወደፊትም እንዲህ ያሉ ጥልቅ የምርመራ ዘገባዎችና እውነተኛ ታሪኮች በፍጥነት እንዲደርሳችሁ አሁን ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳባችሁን በኮሜንት መስጫው ላይ አጋሩ።